ኒዮ ውድድሩን አጧጥፎታል። ከቢዋይዲ የሚመጣበትን ፉክክር በበቂ ሁኔታ እየመለሰም ይገኛል። በአንድ ጊዜ ቻርጅ 1055 ኪሎ ሜትር በኤሌክትሪክ ባትሪ ብቻ የሚንቀሳቀስ አዲስ መኪና ሰርቻለሁ እያለ ነው። መኪናውም ኢቲ5 በኤሌክትሪክ ባትሪ ብቻ 1055 ኪሎ ሜትር የሚጓዝ። በጣም በሚገርም ሁኔታ ደግሞ ለዚህ መኪና የምታወጡት ወጪ እጅግ በጣም ርካሽ ነው። በባትሪ ኪራይ አማራጭም ይዞ ቀርቧል። ይህ ነገር በቻይናም ሆነ በተለያዩ ዓለማት አልተለመደም። ማለትም በዝቅተኛ ወጪ መኪናውን ይሸጡላችሁና ባትሪውን ያከራዩአችኋል። በሀገራችንም ቢለመድ አሪፍ ነው። ለምሳሌ ይህንን መኪና ለመግዛት 41000 የአሜሪካን ዶላር ያስፈልጋችኋል። ነገር ግን ባትሪውን አልፈልግም ባትሪውን ልከራያችሁ ካላችሁ ደግሞ 31500 ዶላር ገዝታችሁ መኪናውን ማለት ነው። ለባትሪው ግን በየወሩ 100 ዶላር መክፈል ትችላላችሁ። ይህ ኒዮ ያመጣው አዲስ አሰራር ነው። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ?